ሰላም አለይኩም ወራህመቱላሂ ወበረካቱ እንደምን አላችሁ ውድ የኢትዮኮደር ቻናል ተከታታዮች በባለፈው ካቆምንበት ጀምረን በዛሬው የ11ኛ ክፍል ዌብ ዲዛይን ኤንድ ዴቨሎፕመንት የሚለውን ሞጁል 1 ላይ ቻፕተር 1ን እንጨርሳለን ማለት ነው። ስለዚህ በውስጡም ጥያቄዎች አሉ። ጥያቄዎችን በደንብ እንሰራለን። በእናንተ የሚቀሩትን ጥያቄዎች በኮሜንት ቦክስ ላይ አሳውቁኝ። ስለዚህ እስከ መጨረሻው ድረስ አብራችሁ ይቆዩ። The key aspects of front end, back end, full stack development የሚሉትን ምኖች ነው የምናየው ማለት ነው። በዛሬው ጊዜ ቁልፍ ገጽታዎችን ነው የምናየው። The key aspects of front end የፍሮንት ኤንድ ቁልፍ ገጽታ ምን ይመስላል፣ ባክ ኤንድ እሱንም እንደዛው full stack development ቁልፍ ገጽታዎችን እናያለን ማለት ነው። ስለዚህ ለመጀመሪያ ጊዜ የምናየው ፍሮንት ኤንድ key aspects እናያለን ማለት ነው። Front end development ባለፈው ምንድን ብለናል? Front end development focus on everything the users see and interact with on a website. Front end web development የሚባለው ዌብሳይቶችን ወይም ድረገጾችን ማንኛውም በአይናችን የምናያቸውንና ኢንተራክት የምንገናኛቸውን ፓርቶች ዴቨሎፕ የሚያደርግልን ማለት ነው ፍሮንት ኤንድ ዴቨሎፕመንት ነው ማለት ነው። ስለዚህ ፍሮንት ኤንድ ዴቨሎፕመንት ዩዘር ሲ ሰውየው ወይም ተጠቃሚ የሚያውንና ኢንተራክት ዊዝ ዘ ዌብሳይት ከዌብሳይት ጋር የሚገናኝበትን ዴቨሎፕ ለማድረግ ወይም ፎከስ የሚያደርገው ማለት ላይ ነው ፍሮንት ኤንድ ዴቨሎፕመንት ሲ ኤንድ ኢንተራክት ኦፍ ዘ ዌብሳይት የሚለው ነው ማለት ነው። ስለዚህ ኪ አስፔክት ኦፍ ኢን ዘ ፍሮንት ኤንድ ዴቨሎፕመንት ቁልፍ ገጽታዎች የሚባሉት ምን ናቸው ስንል መጀመሪያ ላይ HTML ወይም ስትራክቸር HTML ማለት ሃይፐር ቴክስት ማርክአፕ ላንጉዌጅ ስትራክቸሩ ነው ወይም አወቃቀሩ ነው ማለት ነው። ምሳሌ አንድ ሰው ቤት ቢሰራ መጀመሪያ ላይ ሁሉን ከመስራቱ በፊት ውስጡን ወለሉንም ሁሉንም ያያንዳንዱ ክላስን ከማከፋፈሉ በፊት ምን ማድረግ አለበት? ቤቱን መስራት አለበት። ስለዚህ ያ ቤቱ የሚባለው በዌብ HTML ነው ማለት ወይም ሃይፐር ቴክስት ማርክአፕ ላንጉዌጅ ስትራክቸር ማለት አወቃቀሩን መገንቢያ ማለት ነው። HTML a building is the structure of the web page ዌብ ፔጆች ምን ለማድረግ ቢልድ ለማድረግ ለመገንባትና አወቃቀር ለማስያዝ የምንጠቀምበት HTML ወይም ሃይፐር ቴክስት ማርክአፕ ላንጉዌጅ የተባለው ነው ይላል። ሰች አሳል ሄዲንግ የሚባለው ሳይዝ ናቸው። ምሳሌ ከሄድ 1 እስከ ሄድ 6 አሉ h1 h2 h3 h4 5 6 ድረስ አሉ። ስለዚህ እነሱ የሚለያዩት በምንድነው? በሳይዛቸው ነው። the difference of the size ፓራግራፎች፣ ኢሜጆች፣ ሊንኮች፣ በተኖች ኤንድ ፎርሞች እነዚህን ሁሉ ስትራክቸር ለማድረግ ለመውቀር ወይም እነዚህ ነገር ለቢልድ ለማድረግ የምንጠቀምበት HTML ወይም ሃይፐር ቴክስት ማርክአፕ ላንጉዌጅ ነው ማለት ነው። ሁለተኛ እንደገና ደግሞ CSS ወይም ዲዛይን ኤንድ ስታይል CSS ማለት ሌአውት ነው። ስለ እይታው ስለ መልኩ ነው። ይሄ ደግሞ ስለ አይናችን ስለምናየው ነገር ስለ እይታችን አፒር የሚያደርግልን ነገር ማለት ነው። CSS ወይም ካስካዲንግ ስታይል ሽት የሚባለው ማለት ነው። CSS a control of appearance of in the web page አያችሁታ ምን ኮንትሮል የሚያደርግልን ወይም ያን ነገር ማናጅ የሚያደርግልን አፒራንስ ስለ መልኩ ነው፣ ስለ እይታው ነው፣ ስለ ሌአውቱ አፒራንስ ወይም ኮንትሮል የሚያደርግልን ማለት ነው። CSS ወይም ካስካዲንግ ስታይል ሽት የሚለው ማለት ነው። ላይክ ካላሩ ስለ ቀለሙ ስለ ፎንቱ ስለ ስፔሲንጉ ሌአውቱ ባክግራውንድ ኤንድ ኦቨርኦል ዲዛይን ላይ ፎከስ የሚያደርግና ኮንትሮል የሚያደርግልን ማለት ነው CSS ነው ማለት ነው። በሶስተኛ ደረጃ ላይ የምናየው ጃቫስክሪፕት ወይም ኢንተራክሽን ጃቫስክሪፕት ማለት ተግባራዊነትን ማስጨመር ማለት ነው። ጃቫስክሪፕት አድ ኢን ዘ ኢንተራክቲቭ such as ስላይድ ሾው ለማድረግ ፎርም ኢን ዘ ቫሊዴሽን ኢንፑቶቹን ቫሊዴት ለማድረግና በተኖችን አክሽን የበተን አክሽኖች ምሳሌ ኦን ክሊክ ዚስ ኢን ዘ shift of in the other place እያለ አኒሜሽን ኤንድ ዳይናሚክ አፕዴቶችን ለመጠቀም የምንጠቀምበት ጃቫስክሪፕት ነው። በአራተኛ የምናየው ሪስፖንሲቭ ዲዛይን the websites works on all device ሁሉም ይሄ ዌብሳይታችን እኛ የሰራነው ዌብሳይት በማንኛውም አፕሊኬሽን ወይ በማንኛውም ፕላትፎርም እንዲሰራ ማድረግ ማለት ነው። ምሳሌ በሞባይል በታብሌት በዲስክቶፕም ሊሆን ይችላል። በማንኛውም ፕላትፎርሞች እንዲሰራ ማድረግ ማለት ነው። ሌአውት አጀሰንት አውቶማቲካሊ ቱ ዲፈረንት ስክሪን ሳይዝ ያማ ሌአውቱ ወይም አቀማመጡን የሚያስተካክለው አፕዴቲካሊ ያደርጋል። አውቶማቲካሊ ምን ያደርጋል? ዲፈረንት ስክሪን ኢን ዘ ሳይዝ ያ ማለት እንትን ሌአውቱን ወይም ይሄንን አቀማመጡን ስናየው ራስ በራሱ በተለያዩ አፕሊኬሽኖች ፎርም ሲታይ ራስ በራሱ አፕዴት አድርጎ ምን እንዲያደርግ በሁሉም አፕሊኬሽኖች እንዲታይ ለማድረግ የምንጠቀምበት ሪስፖንሲቭ ዲዛይን ነው ማለት ነው። አምስተኛ ፍሬምወርክስ ኤንድ ላይብራሪ የሚባለው ነገር ደግሞ ምን ማለት ነው የሚለው እናያለን። ፍሮንት ኤንድ ዴቨሎፕመንት ዩዝስ ቱል ኢን ዘ ወርክስ ፋስተር ኤንድ ቢልዲንግ ዘ ቤተር አፕሊኬሽን በተሻለ ነገር ስራዎችን ለማቃለልና ለማፋጠን የሚጠቀም ልማ ነው ፍሬምወርክ ኤንድ ላይብራሪ የተባለው አዘ ፍሮንት ኤንድ ኦፍ ዌብ ዴቨሎፕመንት ማለት ክሮስ ብራውዘር ኮምፓቲቢሊቲ ማለት ሜኪንግ ዘ ሹር ኢን ዘ ዌብሳይት ወርክ ኢን ዘ ኮሬክትሊ ኢን ኦል ብራውዘርስ ላይክ ክሮም፣ ፋየርፎክስ፣ ሳፋሪ ኤንድ ኢዴጅ በተባለው አፕሊኬሽን ማንኛውም ዌብ ብራውዘር ሰፖርት የሚያደርጉ ከሆኑ ክሮስ ብራውዘር ኮምፓቲቢሊቲ ይባላል ማለት ነው። ሰባተኛ የምናየው
ዌብ ፐርፎርማንስ ኦፕቲማይዜሽን ድረገጽን ፍጥነት መጨመር ነው። ኢምፕሩቪንግ ስፒድ ቱ ሪዲዩሲንግ ፋይል ሳይዝ ፍጥነቱን ለመጨመር አለ ባይ ሪዲዩሲንግ የፋይል ሳይዞችን በመቀነስ ኦፕቲማይዜሽን ኢሜጆችን በመቀነስ ኤንድ ኮድ ኢን ዘ ሳይት ኦፍ ሎዲንግ ዘ ፋስተር በፍጥነት ለመጫን በዌብሳይቱ ላይ እንትኖችን ኢሜጆችን ፋይሎችን ለመጫን እንትኖች ሳይዛቸውን መቀነስ አለ። በመጨረሻ ምን አክሰሲቢሊቲ ተደራሽነቱ ምን ይመስላል ስንል ነው። ኢንሹሪንግ a website is usable by everyone including people with disability ለማንኛውም ተጠቃሚ መድረሱን እርግጠኛ መሆኑን ማረጋገጥ አለ። ምን አክሰሲቢሊቲ እንትኖችን ጨምሮ ኢንክሉድ አካል ጉዳተኞችንም ጨምሮ ምን መሆን አለበት በሁሉም ዩዘር ላይ መዳረስ ወይ መድረስ አለበት። አክሰሲቢሊቲ ነው የሚያወራው ማለት ነው። ዩዚንግ ዘ semantic HTML art text images and the keyboards navigation እነዚህ ሁሉንም ምን ማድረግ አለበት ማካተት አለበት ማለት። ስለዚህ ለሁሉም ሰዎች እንዲደርስ ማድረግ አክሰሲቢሊቲ ይባላል ማለት ነው። creation time ጥያቄዎችን እንስራ። ስለዚህ እኔ መልሱን እንሰራላችኋለሁ። እናንተ ደግሞ ጥያቄውን እያነበባችሁ ስሩ። የቀሩትን ጥያቄዎች ደግሞ መልሱን በኮሜንት ላይ አሳውቁኝ ማለት ነው። እሺ ተመልሰን መተናል። ባክኢንድ ዴቨሎፕመንት ያ ማለት ከሰርቨር ሳይዱ ያለው ነው ማለት ነው። ስለዚህ ባክኢንድ ዴቨሎፕመንት ፎከስ ኦን ኢዝ ኤቭሪቲንግ ዛት ኢዝ ሃፕን ቢሃይንድ ኢዝ ዌብሳይት ከዌብሳይቱ በጀርባ ሆኖ ያ ማለት ቢሃይንድ ማለት በጀርባ የባክኢንድ እኛ በማናየው ነገር ሆኖ ላይ የሚሰራለን ባክኢንድ ዴቨሎፕመንት ነው። ዘ ሰርቨር ዳታቤዝ ኤንድ ዘ አፕሊኬሽን ሎጂክ ያ ማለት ከሰርቨር ሳይዱ ነው ከክሊያንቱ ሳይሆን ከሰርቨር ሳይዱ ነው ከባክኢንድ ሆኖ የሚሰራልን ማለት ነው። ባክኢንድ ዴቨሎፕመንት ዚስ ኢን ዘ ሲስተምስ ማናጅ ዳታ ዩዘር አካውንት ሰኩሪቲ ኤንድ ኮሚኒኬሽን ዊዝኢን ዘ ፍሮንት ኢንድ ከፍሮንት ኢንዶች ጋር ኮሚኒኬሽን እንደማረጉና ዩዘር አካውንቶችን ክሬት ያደርግልናል ማናጅ የሚያደርግልናል ከዛ ዳታዎችን ክሬት የሚያደርግልናል ማናጆች ይሄን ሁሉ የሚሰራልን ማለት ባክኢንድ ነው ማለት ነው። እነዚህ እንደገና ደግሞ ገጽታዎቹ ምን ይመስላሉ? ቁልፍ ገጽታዎቹ ዘኬ አክሴፕት ኦፍ ኢን ዘ ባክኢንድ ዴቨሎፕመንት ከሚባሉት ውስጥ እነሱን 8 እናያለን። ሰርቨር ሳይድ ፕሮግራሚንግ ላንጉዌጅ ምን አይነት ላንጉዌጆችን ይጠቀማል ስንል ላይክ ፓይተን፣ PHP፣ ጃቫ፣ ሩቢ እና ኖድ.js የተባሉትን ላንጉዌጆች ባክኢንድ ዴቨሎፕመንት ላንጉዌጆች ይጠቀማል። ከዛ ቱልስ ክሬቲንግ ሎጂካል ፕሮሰሲንግ ዳታ ኤንድ ኮኔክቲንግ ዘ አፕሊኬሽን ቱ ዘ ዳታቤዝ ያ ማለት ክሬቲንግ ሎጂካል የሆነ እንትኖችን አካውንቶችን ክሬት ያደርግልናል ፕሮሰሱ ዳታዎችን ፕሮሰስ ያደርግልናል ኤንድ ኮኔክት ቱ ኢን ዘ አፕሊኬሽን ቱ ዘ ዳታቤዝ ከምኖች ከዳታቤዙ ጋር እንደገና ደግሞ ኮኔክት ያደርግልናል ማን ሰርቨር ሳይድ ፕሮግራሚንግ ላንጉዌጅ የተባለው ማለት ነው። ሁለተኛ እንደገና ደግሞ ዳታቤዝ አይሲቲ ላይ በተማረው ምክንያት ዳታቤዝ ስቶር ኦፍ ዘ ዳታ ማለት ዳታዎች ምንድነው ስቶር ወይም ሴቭ ነው የሚያደርግልን ዘ ዲዛይንስ ስቶር አፕዴት ኤንድ ሪትራይቫል ዳታስ ዩዚንግ ዘ ዳታቤዙን ተጠቅሞ ምን ያደርግልናል ስቶር ሴቭ ያደርግልናል ዲዛይን ያደርግልናል አፕዴት ያደርግልናል ሪትራይቭ የሚያደርግልን ማለት ነው ዳታቤዙ ነው ሰቻስ MySQL PostgreSQL MongoDB ኦራክል የተባሉትን አፕሊኬሽን ዳታቤዞችን ስቶር ሪትራይቫል አፕዴት ለማድረግ የምንጠቀምባቸው የዳታቤዝ ክፍሎች እነዚህ ተጠቀሱት ናቸው ማለት ነው። ኢንሹሪንግ ዳታ ኦርጋናይዝን ሰኩሪቲ ኤንድ ኢዚሊ አክሰሲብል ይሄ ደግሞ የሚያረጋግጥልን ዳታዎች ምን ማለት ኦርጋናይዝ መደራጀታቸውን ጤንነታቸውን ደህንነታቸውንና በቀላሉ እንደገና ደግሞ ተጠቃሚ ኢዚ አክሰሲብል ይሆናሉ በቀላሉ መጠቀም ይቻላል ወይ የሚለውን ነገር ማረጋገጥ የሚችልልን ማለት ነው ዳታቤዙ ነው ማለት ነው። በሶስተኛ ደረጃ የምናየው ባክኢንድ ዴቨሎፕመንት ከአስፔክት ከሚባሉት ውስጥ አፕሊኬሽን ፕሮግራም ኢንተርፌስ ነው። አፕሊኬሽን ፕሮግራም ኢንተርፌስ ማለት በቀላሉ ሜተድ ሁለት ፕላትፎርሞች ወይም ሁለት ሶፍትዌር እንዴት ኮሚኒኬሽን እንደሚያደርግልን ያሳየን ነው። ያ ማለት አፕሊኬሽኑ ኢዝ ዘ ፍሮንት ኢንድ ኤንድ ባክ ኢንድ አር ኮሚኒኬት አያችሁታ ፍሮንት ኢንድ እና ባክ ኢንድ እንዴት ኮሚኒኬት እንደሚያደርጉ ማናጅ የሚያደርግልን ማለት ነው አፕሊኬሽን ፕሮግራም ኢንተርፌስ የተባለው ነው። they help send and receiving data and connect within the external service ያ ማለት እንትኖችን ተቀብሎ መረጃዎችን ተቀብሎ ለሶርስ ከሶርስ ወደ ዲስቲኔሽን ከዲስቲኔሽን ወደ ሶርስ የሚያደርግልን ነገር ማለት ነው። ከፍሮንት ኢንድ ወደ ባክ ኢንድ ከባክ ኢንድ ወደ ፍሮንት ኢንድ የሚያመጣልን አፕሊኬሽን ፕሮግራም ኢንተርፌስ ደግሞ ዘ ሄልፕ ሰንድ ኤንድ ሪሲቪንግ ዳታ ኤንድ ኮኔክት ዊዝ ዘ ኤክስተርናል ሰርቪስ ከሌሎችም አገልግሎቶች ጋር ምን ያደርግላል ኮኔክቶች ያደርግሉ። ምሳሌ ፔመንት ሜተድ ማፕ እንደገና SMS ኢቲሲ የተባሉት ነገሮች ከሌሎች ጋር ኮኔክት ለማድረግ ሌላሽ ካምፓኒዎችን
ጋር ኮኔክት ለማድረግ የምንጠቀምበት ማን አፕሊኬሽን ፕሮግራም ኢንተርፌስ። ይሄ ስለ ሰርቨር ሳይድ ነው ማለት አፕሊኬሽን ፕሮግራም ኢንተርፌስ የተባለው። ከዛ ሰርቨር ማናጅመንት የሚባለው አራተኛ ሰርቨር ማናጅመንት ነው። ኢንቮልቪንግ ዘ ሴቲንግ አፕ ኤንድ ማናጂንግ ዌብ ሰርቨርስ ላይክ አፓች ከዛ ኢንጂን ኤክስ ኦር ክላውድ ሰርቪስ የሚባሉት ነገሮች እንደገና ማናጅ እና ሴትአፕ የሚያደርግልን ማለት ነው ሰርቨር ማናጅመንት የተባለው ነው ማለት ነው። ኢንክሉዲንግ ዲፕሎይመንት ሞኒተሪንግ ኤንድ ኪፒንግ ዘ ሰርቨር ረኒንግ ስሙዝሊ። አያችሁታ የሚጠብቅልን ሰርቨሩ ረን ሲያደርግ ወይም ያን ነገር ፕሮግራም እንደገና ደግሞ ማኒፑሌት ሲያደርግ ኪፕ የሚያደርግልን የሚጠብቅልን ማለት ነው ሰርቨር ማናጅመንት የተባለው ነው ማለት ነው። በአምስተኛ የምናየው ሰኩሪቲ ደህንነትን በተጠበቀ ነው። ደህንነቱ እንዴት ይጠብቅልን ከዳታቤዙ ጋር ያለውን ኢንፎርሜሽን እንዴት ይጠብቅልናል ስንል ሰኩሪቲ እናያለን ማለት። ባክኤንድ ዴቨሎፕመንት ፕሮቴክቲንግ ዘ ዌብሳይት ፍሮም ሳይበር አታክ ከሳይበር አታኮች ወይም ከሳይበር ጥቃቶች ላይ ፕሮቴክት የሚያደርግልን ማለት ነው ሰኩሪቲ ነው። ሰኩሪቲ የተባለው ነው ማለት ኢንክሉድ የሚያደርግ አውተንቲኬሽን ማለት እንትን ማን ነው እንትን ብሎ ያለው ማለት አይዴንቲፋይ ቬሪፊኬሽን ማለት ማንነቱን ማረጋገጥ ነው። አውተንቲኬሽን ማንነቱን ማረጋገጥ ምሳሌ ሎጊን ብሎ ሲገባ ሎጋውት ብሎ ሲሄድ ማንነቱን ማረጋገጥ የሚባል አውተንቲኬሽን ሁ ዩ ዱ ማን ነው የሚሰራው ብሎ ማለት ነው። ከዛ አውተራላይዜሽን አክሰስ ኮንትሮል የማት የምትጠቀመው ነገር ኮንትሮል ዋት ዩ ካን ዱ ማን ይሄን ስራ ሊሰራ የሚችለው ወይም ፐርሚሽን አፍተር ፍቃድ ያገኛል። አፍተር አይዴንቲፊኬሽን ቬሪፊኬሽን ማንነቱን ካረጋገጠ በኋላ ፍቃድ የሚሰጠው ማን አውተንቲኬሽን ነው። ኢንክሪፕሽን ይባላል። ኢንክሪፕሽን ማለት እንደገና ደግሞ ፕሮቴክቲንግ ዘ ኢንፎርሜሽን ኢትሰልፍ ኢንፎርሜሽኑን ፕሮቴክት ለማድረግ ያ ማለት ፕሌን ቴክስት ኢንቱ ሳይፐር ቴክስት ያ ማለት እኛ የምናነበውን ቴክስት ወደማይነበብ ቴክስት ወይም እንትኑ ሌላ ሰዎች ሃከሮች እንዲያነቡት የሚያደርግልን ማለት ነው ኢንክሪፕሽን። ፕሌን ቴክስት የሚባል ሪዴብል ቴክስት ነው። ያ ማለት እኔ እናንተ ወይም እኔ እናንቺ የምናነበው ቴክስት ፕሌን ቴክስት ይባላል። ቱ ኮንቨርት ሳይበር ቴክስት እኔ እናንቺ ወደማናነበው ወይም ኮምፒውተር ያን ተቀባው ብቻ ሊረዳው ለሚችለው ነገር ሲቀይ ሳይበር ቴክስት። ወርክ ኤንድ ላይብራሪ የሚባለው ምን ይባላል ስንል ባክ ኤንድ ላይ ወርክ ኤንድ ላይብራሪ ዘ ዩዘርስ ዘ ፍሬምወርክ ቱ ዘ ቢልዲንግ አፕሊኬሽን ፋስተር ኤንድ ሞር ሰኩርሊ ዘ ዩዘርስ ፍሬምወርክ ቱ ቢልዲንግ አፕሊኬሽን ፋስተር ኤንድ ሞር ሰኩርሊ በደህንነቱ በጣም በተረጋገጠና ጥቅሙን ለማፋጠንና ደህንነቱን በጣም በተጠበቀ ለማድረግ ወርክ ኤንድ ላይብራሪ ኤግዛምፕል ምሳሌ ፓይተን ፒኤችፒ ጃቫ እንደገና ደግሞ ኖድ ፕለስ ጂኤስ ወይም ኤክስፕረስ ዶት ጂኤስ። ሰባተኛ ደረጃ ቴስቲንግ ኤንድ ዲበጊንግ ነው። ኢንሹሪንግ ዘ ሰርቨር ሳይድ ኮድ ኢዝ ወርኪንግ ኮሬክትሊ ከሰርቨር ሳይድ ወይም ከዳታቤዝ ያለው ፕሮግራም ወይም ስራ ትክክለኛ ይሰራል ወይ ብሎ የሚያረጋግጥልን ማለት ነው ቴስት ኤንድ ዲበጊንግ ነው። ከዛ ዘ ፋይንድ በግ ማለት ኤረር ማለት ነው። ፋይንድ ወይም ችግሩን ኤረሩን ምን ያደርጋል? ዘይ ፋይንድ በግ ችግሩ ምን ያደርጋል? ይፈልጋል። ከዛ ቴስት ፊውቸርስ ኤንድ ሜንቴን ዘ ስቴቢሊቲ ያማት የፈለገውን ስህተት እንደገና ደግሞ ያገኘውን ስህተት እንደገና ፊክስ ያደርጋል ወይም ዲበጊንግ ያደርጋል። በግ ማለት ኤረር ነው። ዲበጊንግ ማለት ሶልቭ ኦፍ ዘ ኤረር ማለት ዲበጊንግ ይባላል። ስለዚህ ስህተትን ይፈልጋል። ያንን ስህተት የፈለገውን ስህተት እንደገና ደግሞ ይሞክራል። የሞከረው እንደገና ደግሞ ማስተካከል ሲችል ምን ይባላል? ቴስቲንግ ኤንድ ዲበጊንግ ማለት ነው በሰባተኛ ደረጃ። ስምንተኛ ደረጃ ኢንተግሬቲንግ ሰርድ ፓርቲ ሰርቪስ ያማት ኢንተግሬቲንግ ከሌላዎች ካምፓኒዎች ወይም ከሌላዎች ኩባንያዎች ጋራ ምን ማለት ነው? ኢንተግሬት ማገናኘት አለበት። ከሌላ ፓርቲዎች ወይም ከሌላ ኩባንያ ጋር ማገናኘት ኢንተግሬቲንግ ሰርድ ፓርቲ ሰርቪስ ይባላል። ምሳሌ ባክኤንድ እንዴት ከሌሎች ቱሎች ጋር ያገናኛል? አንደኛ በፔመንት ጌትዋይ፣ በኢሜል ሰርቪስ፣ በኤስኤምኤስ ጌትዋይ እና ሶሻል ሚዲያ አፕሊኬሽን ፕሮግራም ኢንተርፌስ በተባሉት ያገናኛል ማለት ነው። ኩዌሽን ታይም አሁንም ጥያቄውን እሰራላችኋለሁ። እኔ እሰራለሁ መልሱን። የቀሩትን ጥያቄዎች ኮሜንት ላይ አሳውቁኝ። ጥያቄውን እስከ መጨረሻው ድረስ እንስራ። ዘጠነኛና አስረኛዎቹን ጥያቄ ኮሜንት ላይ አሳውቁኝ። ሌሎችም ጥያቄዎች አሉ። አሁን ወደ
ፉል ስታክ ዴቨሎፕመንት የሚባለው የፍሮንትም የባክም ኢንድ ዴቨሎፕመንት ስኪል ሊኖረው ይገባል፣ እውቀት ሊኖረው ይገባል። ፉል ስታክ ዴቨሎፕመንት ካን ቢ ቢልዲንግ ኮምፕሌት ዌብ አፕሊኬሽን ማናጂንግ ኤቭሪቲንግስ ፍሮም ዲዛይን ቱ ሰርቨር ሎጂካል ኤንድ ዳታቤዝ። ሁለቱንም ነገሮች ሁሉ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ማናጅ የሚያደርግልን ማለት ፉል ስታክ ዴቨሎፕመንት። ከአስፔክቱ እነዚህ ደግሞ ምንድናቸው? ከአስፔክቱ ኦፍ ቁልፍ ገጽታዎች የሚባሉት ፉል ስታክ አንደኛ ፍሮንት ኢንድ ዴቨሎፕመንት ቅድም ላይ አይተናል። ስለዚህ ፍሮንት ኢንድ HTML CSS ጃቫስክሪፕት የተባለ ኢንሹሪንግ ዘ ዌብሳይት ኢንተራክቲቭ ሪስፖንሲቭ ኤንድ ዘ ቪዥዋል አፒራንስ እነዚህን ሁሉ ነገሮች የሚያደርግልን ፍሮንት ኢንድ ነው። ከዛ እንደገና ደግሞ ባክ ኢንዶች ዴቨሎፕ ሲሰራ ለዳታቤዙ ስለ ሰርቨር ሳይዱ ላይ ማናጅ ሲያደርግ ባክ ኢንዶች ዴቨሎፕመንት ያደርጋል ማለት ባጭሩ ፉል ስታክ ዴቨሎፕመንት የሚባለው የፍሮንት ኢንዲንም የባክ ኢንዲንም ዴቨሎፕመንት ሁለቱንም እውቀት ሲኖረው ምን ይደረጋል? ፉል ስታክ ዴቨሎፕመንት ይደረጋል። ኮንትሮል የሚያደርገው ማለት ጊት ነው ማለት ነው። ማናጅ ኮድ ቼንጂንግ ዘ ኮላቦሬሽን ዊዝን ዘ አዘር ዴቨሎፕመንት ኤንድ ሜንቴኒንግ ኮድ ሂስትሪ። አያችሁታ? ማናጅ ኮድ ቼንጅ ምኖቹን ኮድ ቼንጅ የተደረጉትን ማናጅ ያደርጋል። ኮላቦሬሽን ዊዝን ዘ አዘር ዴቨሎፐር ከሌሎች ዴቨሎፐር ጋር ኮላቦሬሽን ያደርጋል። ምን ያደርጋል? ኤንድ ሜንቴን ኮድ ሂስቶሪ የእንትኖችን የኮዶችን ሂስቶሪ እንደገና ደግሞ ሜንቴን ያደርጋል። ይሄ ማን ነው የሚያደርገው? ቨርሽን ኮንትሮል ማለት ነው። ስለዚህ በሰባተኛ ፕሮብለም ሶልቪንግ ኤንድ ዲበጂንግ ቅድም አይተናል። ፕሮብለሙን የገባችሁ ካለ ኮሜንት ላይ አስታውቁኝ። ካገባችሁ እንደገና ደግሞ ጥያቄውን ስሩ። የሶስተኛውን ጥያቄ አንሰር ኮሜንት ላይ አስቀምጡልኝ። አሁን ብያታለሁ መጨረሻ ላይ ቨርሽን ኮንትሮል የሚያደርገውን እኒህን ጥያቄዎችና አሁን ቅድም ኮሜንት ላይ አሳውቁኝ ያልኩችን ጥያቄዎች በደንብ አድርጋችሁ ስሩ። እነዚህን ጥያቄዎች መልስ ኮሜንት ላይ እንድታሳውቁኝ እፈልጋለሁ። ኮሜንት ላይ ጻፉልኝ። ስለተከታተላችሁኝ አመሰግናለሁ። የዛሬው ሌክቸራችን ይሄን ይመስል ነበረ። የሞጁል 1ን የ11ኛ ክፍል ዌብን ቻፕተር 1ን ጨርሰናል ማለት ነው። ስለዚህ በቀጣይ ሌክቸር እስከምንገናኝ ድረስ ሰላም ሁኑ።